ስዊዘርላንድ ላንቺ ለቤቢዬ ሙሉ ወጪ ተችሎ እንድትሄጂ እዛ ደግሞ የሥራ ዕድል የቤት ዕድል ሁሉም ነገር አመቻችታ ልትወስድሽ ትፈልጋለች። ባንዲ መወሰንም አልችልም። ሩታ ወደ ውጭ ልትሄድ ነው መባሉ ሲሰማ እንግዲህ የአብርሽ ቤተሰቦች እጅግ በጣም ተደናግጠዋል። ወደ ቤተሰቦች ሽማግሌ እየላኩ ነው፣ ወደ ሩታም ሽማግሌ እየላኩ ነው። እሷ እንኳን ብትሄድ ልጁ እንዲቀር እያሉ እየተማጠኑ ይገኛሉ። እንግዲህ እናት ደግሞ ያለ ልጇ እንዴት ተጓዛለች የሚለው ነገር እየታሰበበት መጀመሪያ ልጃችሁን ከወን ብታረጉ ኑሮ በአደባባይ ትዳሩን ሳይፈታ 80ውን ሳያወርድ የሚዳር ልጅ ይዛችሁ አሁን እንደገና ወይ ልትሄድ ነው ልትሄድብን ነው። ታዲያ በአደባባይ ህዝብ እያወቀ ሶሻል ሚዲያው እያወቀ ሩታዬ ሁለተኛ ሚስት እንድትሆን ነው የፈለጋችሁት? ምንድን ነው መጀመሪያ ልጃችሁን ቁንጥጥ ከታች ከውስጥም ቁንጥጥ ከላይም ቁንጥጥ ማድረግ ነው ጋሽዬ። ይሄ ነው መጀመሪያ ልጃችሁን መቆንጠጥ ነው። ልጃችሁን ብትቆነጥጡ ኑሮ ሁሉ ጣጣ አይመጣም ነበር። እንደፈለገ እየዞረ ሊቀምስ ሁለተኛ ሆና ሩታ ልትቀመጥ ነው። አይሆንም። ለማንኛውም ውድ የኤፊሾ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ብዙ ጊዜ ጠፍቻለሁ፣ ይቅርታ አድርጉልኝ። ይሄን ቪዲዮ ስታዩ ይሄ ማን ነው ኤፊሾ ነው እንዴ ምናምን እንዳትሉ። አዎ ነኝ። ያው ላይክ አድርጉ አደራ። ጠፍቼ ነበር፣ አሁን እንደገና እየመጣሁ ነው። ለማንኛውም አዲስ ጫጫታ ተፈጥሮ ነው የመጣሁት። ሩታ ወደ ስዊዘርላንድ የመሄድ እድል አግኝታለች። ያው እንዳያችሁት ነው ቪዲዮ ላይ መተው ሰርፕራይዝ አድርገዋታል። እሷ ወስኛ ያሳውቃችኋለሁ ነው ያለችው። ግን ቀድመው የአብርሽ ቤተሰቦች ወደ ኤምባሲም እየሄዱ ወደ ስዊዘርላንድ ኤምባሲም ወደ ተለያዩ የሚመለከታቸው አካላት እየሄዱ ሊያግዷት እያሰቡ ነው። ልጁን ይዛ መውጣት አትችልም፣ ልጁን ትታ መውጣት አለባት እያሉ ነው። እንግዲህ ልጅ ደግሞ ያለ እናት እንዴት ብላ እንደምትሄድ እንዴት ብላ እንደምትወጣ ከባድ ነው። ታውቃላችሁ፣ ኮመንታችሁ ላይ ልጇን ይዛ ነው መሄድ ያለባት ወይ አትሄድ የምትሉትን ነገር እናንተ ታውቃላችሁ፣ ጻፉ። ነገር ግን ለምንድን ነው እኔ ብዙ ጊዜ የለመንኳት መድረኩ ክፍት ነው ወደ እስራኤል ሀገር ይዤሽ ልሂድ እኔ ጋር ኑሪ እያልኳት፣ አሁን ስዊዘርላንድ ሲባል ጤን የሚያደርግሽ ምንድን ነው? ሩታዬ ግን ምንድን ነው ግን ፍላጎትሽ ምንድን ነው? ለማንኛውም ጋሽዬ እጅግ በጣም ተናደዋል፣ እንዳለ ቤተሰቡ ተናደዋል። ያው እንደተናገርኩት የልጃቸውን ጭን ነበር መቆንጠጥ፣ የልጃቸውን የአብርሽን ጭን ቆንጥጥ ቢያረጉ ኑሮ ይህ ሁሉ ነገር አይፈጠርም ነበረ። አሁን ልጁ በአደባባይ አግብቷል እንዳየ ነው። እንግዲህ ሁለተኛ ሆነሽ ኑሪ አትባልም። እሷ ደግሞ ወደ ፈለገችው ሀገር ሄዳ የመኖር መብት አላት። ፌመስ ናት፣ ተጽዕኖ ፈጣሪ ናት። ስለዚህ ስዊዘርላንድ መረጠች። ወደኛም መምጣት ከፈለገች እኔ እድሉን አመቻቻለሁ። እንዲሁም ወደ ሌላ ሀገሮችም መሄድ ከፈለገች እድሉ እንደሚስተካከልላት ባለሙሉ ተስፋ ነኝ። ለማንኛውም ችንጥር ያለች ነገር ልንገራችሁ ብዬ ነው። ይህ ኤፊሾ ነው፣ እንዳትረሱት። ላይክ አድርጉ፣ እንዳትረሱት ሰብስክራይብ አድርጉ። ኮመንታችሁ ላይ የምትፈልጉትን ነገር አስቀምጡ። ትሂድ አትሂድ፣ ጋሽዬ ልክ ናቸው፣ መሄድ የለባትም፣ ኢትዮጵያ ነው መኖር ያለባት፣ አብርሽን ሁለተኛ ሆና ትኑር ምትሉ እኮ ልትኖሩ ትችላላችሁ። አታፍሩም እኮ አታፍሩ። የአብርሽ አንቋላጮች ትኖራላችሁ እኮ። ሁለተኛ ሆና ትኑር ምንድን ነው ይሄ ብርቅ ነው እንዴ ትላላችሁ። አትታመኑም እኮ እንዳትሉ። አይ ነግራችኋለሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። እስኪ ወደፊት በሌላ ነገር እመጣለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባባ